ከዚህ ሁሉ አንዱን ልበልሰው አልኩት። አዎ ነብዩ ነው አለ እንጂ ሌላ ምን እንኳን አለ እኮ ታውቃለህ። በቃ ነብይ ነኝ ካለ ነብይ ነው እና እኔ ምን ላድርግ? እሺ ታዲያ ነብይ ከሆነ ነብይ ነው በቃ። እንዴ ታዲያ ላይ ተበክ ነው እንደሱ ሙቀቱ ላይ አይደለም። አንተ እንዴት ነው የምሞቀው? አንተ ነገር ዘግን እኮ ባላ እዛኛው አልነበረም ወላሂ ወይኔ ተቃጠልኩኝ። ወላሂ ተቀየመችው እንጂ ወይስ ጋር የሞስኬታን ተፋውስ ይችላል ረዳ እንዴት ነህ አባቴ? ሰላም ነው? እንዴት ነው? አለ በራዛይ ደህና ነህ? ምን እያደረክ ነው? ምን እሺ ነው አንተ አይደብርህም እንዴ? አለ ደሰበን ነው እንዴ በራዛይ የሌለ ከል ብላል እና ይሄ ነገር ግን ያገረሰን እንዳይገጨው ግን እዚህ ጋር ያለው እንዳገጨው በዚህኛ በዛም ተራብኝ ተማ ከዛ ማለት ነው ምን ታረጋለህ? ያው ቀኝን ሲመታ ግራን ስተው አይደል ያኛውን ትሰጠዋለህ። ምን ትላለህ? እሱ ድሮ የቀረ ነው እባክህ። አረባቸው ግሬንም ልመታ እኔ ግራን ወጋና ቀኝን አልሰማኝም። ማለት የሃይማኖት ምናምን መለቁብን ምን እናርጋችሁ? እሺ በሮኬሽን እንደነዱበት ምናምን ቀኝን ቦጋ ግራን ተተማ እየሰማኝ ነው አባ? ቀኝን ቦጋ ግራን ትሰጠኛለህ? አሁን እሱ ነገር እኮ ተጽፏል በራዘሬ። እንዳንተ የኢየሱስ ትእዛዝ እኮ ነው እንዴ። እኔ ቀኝ ለምን ግሬን አስደግማለሁ? አልጣላም። ታዲያ ኢየሱስ ትክክል አይደለም ያለው? በቃ ክርስቶስ ገባችኋል። የኢየሱስ አስተምሮ ተቀራራቢ ማለት በዚህኛው ቦጋ በዚህኛው ትሰጠኛለህ? ና በዚህ ኧረ በዚህ ቀርቷል ነው አሰጠኝም። ቀኝ ስመታኝ ግሬን ልሰጥህ? አዎ አለ። ያውም ለመውጋት ነው ደግሞ እንትን አይደለም እንዴ። እጄ ቆማጣ ነው እንዴ? እኔ እድሌን አልሞከርም። የኢየሱስን አስተምሮ አትከተልም? የኢየሱስንም እከተላለሁ፣ የአላህንም እከተላለሁ፣ እግዚአብሔርንም እከተላለሁ። በራዘሬ የሶስቱም ይመቸኛል። ኧረ እባክህ የሶስቱም ይመቸኛል። እኔ እሺ ኢየሱስ ጌታ አይደለም ነው? እንደዛ እኮ ነው። ኢየሱስ አምላክ አይደለም? ማኔ ኢየሱስ አምላክ አይደለም እንዴ? ኢየሱስ አምላክ ነው። እሺ ማለት አላ ለገባው ለጥፉ ነው በራዘር ሃይማኖት። ኧረ ማኔ እንዴ ሶስቱም ይመቸኛል አላልከኝም እንዴ? እሺ ኢየሱስ አምላክ ነው። ሶስቱም ይመቸኛል። እና አምላክ ነው ኢየሱስ? ያራድዬ ልጅ ኢየሱስ አምላክ ነው ወይ? ኢየሱስ አምላክ ነው ወይ? ኧረ ብራዘር እንደዚህ አይነት ነገር አልባለንም። አታስጨንቅኝ። እሺ ወንድ ልጅ ይመለካል? ወንድ ልጅ ይመለካል ወይ? እንዴ ባለፈው ሰው ግን ኮድኞ እመብርሃን እኔ አባቢ ባለፈው እንኳን አስጨነቅሽን በሃይማኖት ጉዳይ ዛሬ ተመለሽብን ነው። ደመራ ምናምን አልወጣችሁም? ደመራ ምናምን አልወጣችሁም?
አረ ብራዘር ዛሬ ማለት እናት ይተሙት ማንኛ አረ ቋንዴ ምርቃና ልስበረው ቋንዴ ምርቃና ልስበረው አረ ቆይ እንዳትወጣ ደመራ ምናምን አልሄዳችሁ? ደመራ አብረተናል፣ አዛይዝ ተክለናል እና የመስቀሉ ማስታወሻ ነው። አረ ተው አረ ምን ይሻላል? እይጠመጥም አንጋ እኔና ቦታክ መልስና ውስጥ እናወራለን። ሰው ስለ ደመራ እሺ፣ አትፍራ። ታዲያ ምንድነው እንደዚህ ይሄ ማለት ነገር እንዴ? ምን አንተ እኛ ሰው ስለ ደመራ ነው የደመርነው። እሺ ገባኛው። አምላክ ነው የሞተው እዛ መስቀል ላይ ወይስ እንዴት ነው? አንተ ምን እሺ ነው? ወረ ተረጋጉ። ተረጋጋ። ምኑ ነው የሞተው አምላክ? አንተ ነው የሞተው እኮ አንጋ አቲ እና መመለስልን አማርኛ ብቻ አውራን ማለት ስማ አምላክ ወደምን አናበረን እና መጽሐፍ ቅዱስም አናቀም ቁርአንም አናቀም። እሺ ኢየሱስ አምላክ አይደለም? እኔ ምን አውቃለሁ? አንተ በውስጥ መስመር ማለት በውስጥ 1-2 ብር ላክልኝና ኢየሱስን እቀበላለሁ። ኧረ አታስብ እንዴ የፈለከውን አንድ ያው እዛ ጋር ፍየል ፍየል ላሳየህ። ያቺ እንደውም ለመስቀል ይሆነናል ለመስቀል ይሆነናል ያለው እቺን ሰጣለሁ አታስብ። ስማ በየሏን እንደምዳላችሁ የማታውቁት ውስጥ 40 ሰው እያየኩ ስማ እኔ ጋር እኮ አይወለ እኔ ጋር 486 ሰው አለ እና ፈታ በል ምን ነው በቃ ጥያቄ። እሺ ያንተ አምላክ ማን ነው? ያንተ አምላክ ማን ነው? ፈጣሪ ነው። እኔ አምላክ የለኝም። ማን ነው የፈጠረ? እናቴ ወለደችኝ። ለምን ወለደችኝ እኔ አላውቅም። እሺ ግን ቁም ነገር አሁን ቁም ነገር ላድርግ። እሺ አንተ ጀመር ማይመለስ ጥያቄ እኮ ብትጠይቀው ወንድ ልጅ ይመለካል? ኧረ አንተ ነው ማረምን ማነሽ ነው አሬኛው አይታላ እንዴት ነው የሚሻልሙ ያንተ አዳልስ በጣም ያገርናችሁ። አረ ዲቆነ ዲቆናም ታውቃለህ እንዴ? አንተን እንዳ ወርቃና እንዳይጠፋ ቆይ አንተ ተረጋጋ። ቆይ አንተ አፍህን ዝጋ ሸራፋ። አንተ መጥቼ እንዲህ ማለት ነው ወርቃና ነው የሚሰብርልህ። እሺ ስማ አረ ተረጋጋ። ቆይ ልጅ እንዴ ባለምን ተብላስ አውሪ ምን ሆነ ነው እንትን ወንድ ልጅ ግን ይመለካል? ቁም ነገር ወንድ ልጅ ታመልካለህ? እሺ አንተ ምንድነው የምታመልከው? አንተ የምታመልከውን ንገረኝ። እኔ ማመልከው የማይሞት የማይበሰብስ የማይበላ የማይጠጣ ሞት የሌለበት ዘላለም ሕያው የሆነ አንድ አምላክ አለ። የኢየሱስ አምላክ ማን ነው የምታመልከው? ልነግርህ እኮ ነው። ተረጋጋ። ያዕቆብ የእስራኤል ማለት እስራኤል ያዕቆብ ነው። የነ ይስሐቅ የነ እስማኤል የነ አብርሃም የነ ሙሴ የነ ዳዊት የነዚህ ሁሉ አምላክ የኢየሱስም አምላክ አንድ ላይ በቃ አንድ አምላክ አለ። እሱም የነሱ አምላክ ነው። እሱም እሺ በቃ እኔም አንተ የምታመልከው ነው ማመልከው። እንደዚህ አይነት ነገር አጠቅጥቀኝ። የሆነ አምላክ የሆነ አንተ ጆቫንስ ማለት ነው አይደለም? እሺ ምንድነው እንዴ? ቆይሽ አይደለም ኢብራሂም ነው የሚለው። አንተ ምንድን ማን ነው የወለደ? አንተ ማን ነው የወለደ? አምላክ ይወለዳል? አምላክ ይወለዳል? አንተ የፈጠረ ማን ነው? አምላኬ እኔ አምላኬ ነው። አንድ አምላክ አለ። የነቢያት አምላክ ይሆናል። ስሙ ማን ነው? አላህ ይባላል። የኢየሱስ አምላክ ኢየሱስን በአረማይ ቋንቋ አላህ ብሎ ነው የሚጠራው። አረማይ ቋንቋ ይሄ ሁሉ ያወራው ማለት
ይጓል ሁሉ አራው ሙስሊም ነኝ ለማለት ነው። እኛ ሙስሊም ነን። ምን ታዲያ የሰው ሃይማኖት ውስጥ ግን አንገባም። ምንድነው? ተረጋጋ እስቲ አንተ ምንድነው? አይባትበል ሁሉም የፈለገውን ማምለክ ይችላል። በማያገባ ለምን የምትገባው? እሺ ቆይ ተረጋጋሪ እኮ ምን አይነት እሺ ማን ነው ክርስቲያን ከማለት እኔ ነኝ ኧረ ቆይ እንዴ ልመታኝ ነው እንዴ ይዘኝ ነው እንዴ ምን ሆነ ነው? ኧረ አባቢ ሰክሰን በእናትህ እኛ አንችልም። አገናኛለሁ። ማን ነው የምታገናኝ? ልታስመታኝ? እፎይ አገናኛለሁ። ና ከኔ ጋር አገናኝ። አሁን ይዘው ነው እንደዚህ እጁን ይዘው ና በለው የት አለ? ና በለው ና አምጣው። ና በለው አጠገብ ያለው ና በለው ይገባል። ቻሬማን ብለሽ ና በዚህ በለው በሰው ቤት አይገባም በለው ና ግባ። እሱ በራሱ እንጂ በሰው ቤት አይገባም። ኧረ እባክህ እሺ ና በለው ጠብቀዋለሁ። እንካ አንተ ራስህ ግባ። ና አንተ ብለህ ቀደም ያልከኝም ማለት በውስጥ መስመር ላኮስ ሁለት ማለት ፎሎ አድርጌ ፍየሏን ልክልሃለሁ። ሳሩንም አረሳውም ያው እዚህ ጋር ነው ሳሩ አንተ ለፍየሏ የሚሆነውም ያው ሳሩ ፍየሉ እኮ በክተራ ላይ አይደለም ያለው መንገድ ላይ ነበር ሄደ በቃ አንተ ምን እየተደበርክብን ነው እንዴ? እና ታዲያ እንደ የሆነ ትሽር ነው የምታወራው ብራዘር ስማ እኔ አንተ ጫት ተጠቀምበት እኔ ለፍየል አልሰጠውም ያው እኮ ነው እንዴ ራሴ እኮ ነው ያልከኝ እንዴ ኧረ ብራዘር እንዴ እሺ በቃ ፍየሏን ሴንድ በላ በዚሁ ላካ ማነው ስማ የት አለ ልጁ ነው ይወጣል ማለት ነው ተማማሩ አሪፍ ልጅ ነው እናታችሁ ልብዳት በዚህ ይባላል አረቡና ሼም ነው ደንቆሮ አንጋ ሚዩት አድርጊያቸዋለሁ ሚዩት ናቸው እኔ ምንም እየሰማኋቸው አይደለም እንዳለ ተው አረና ሼም ቢግ ሼም ስማ መውጫውንም አታውቀውም እኔ ላሳየህ አረ ተፋታይ በእናትህ ተፋታይ እኔ መቼ አሰርነውን ነው የምታወራው እንዴ ምን ነው ጤነኛ አይደል እንዴ እሺ ተወየ ግን መቼ ያስኩ እንዴ እሺ ከተስ ያውራስ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ አለ እሱም ታላቅ ይሆናል የአምላክ የማን ልጅም ይባላል አለ የልዑል ልጅም ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ ስለዚህ ኃይላ ስጨርስ ንገረኝ አንዴ ቆይ ምን ልታረግ ነው በርዶ ነው እሺ ፍጡር አታምልክ ለማንኛውም በቃ ኢየሱስ ወንድ ልጅ ነው በስምንተኛው ቀን የተገረዘ ነው በስምንተኛው ቀን የተገረዘ ይመለካል ኃይላ አንተ አሁን ማለት እንዳንተ ይበላ ነበር ይጠጣ ነው ያው ትሰማለህ በእርግጠኝነት የሰው ልጅ አካል ይመለካል በቃ መውጣት አቅደው እኮ ነው ልንገርህ ወላሂ ችግር የለውም መውጣት ያውልህ በዚህ ጥግ ላይ ማለት ነው ጥግ በግራ በኩል የሆነች ምልክቶች አሉ እነሱን ንካና ከላይ ዲስኮኔክት የሚላል ንካው ለራታ ውጣልኝ አንተ ውጣልኝ ለምን እኔ እነግርሃለሁ አስተምረህ በዛው እንዴ ሌላ ሰው ቢያስጨንቀስ እንደኔ እኔ እኮ አውራ አልኩህ እኮ አውራ አይ ካወራህ አንተ ዝም ብለህ ማትሰማ ከሆነ ምን ያደርግልኛል ግን ልንገርህ በቃ ያውልህ በግራ በኩል ጥግ ላይ ያለው ተነካዋለህ ንካው እንዴ እሺ ናከው ከዛ የቀስት ምልክት አይታየም ሞት መስሎኝ አልደረስኩም ገና መስቀል ገና አይደል መቼ ነው የመስቀል 16 አይደል እና የሞተውስ ላልሞተው አልቅሶለታል
ያልሞተው ለሞተው አብ ለወልድ አልቅሶለታል? አልቅሶለታል? ሲሞት አንደኛው አምላክ ሌላ እንዴት ወልድ ሞቶ የለ? ላይ እኛ ምን አንድ ነው የኛ ብሎ የሞተው? እኛ ብሎ የሞተው ኢየሱስ ነው ያወቅነው እንጂ ሌላ አላወቅንም እኮ። አብ ሞቷል? ለአንተ ወንጀል ብሎ አብ ሞቷል? አብ አልሞተም ነው የሞተው። ወልድ ነው አብ ኢየሱስ ነው የሞተው እንጂ አብ አልሞተማ። ሙስሊም ነው ኢየሱስ ሲሳደብ እስኪ መሐመድ የሞተው በሴት እጅ እስኪ መሐመድ የሞተው በሴት ሙስሊም ነው ኢየሱስ እስኪ ቀስ በይ አንቺ ቀስ በይ ሙስሊም ነው ኢየሱስ ሲሳደብ ሄዶ እስኪ ዜዶዬ አቤት እንትን ኮሜንት ያሳቡ ነበራት ተዋቸው እባክህ እነሱን እና ያልሞተ አምላክ አለ ለነ ብሎ የሞተው እግዚአብሔር ኢየሱስ ብቻ ነው ከአብ ተልኮ መጥቶ እና አበስ ሞቷል። እስኪ እናት አንብባለሁ ቀስ ያልሽ አስገባኝ እስከ አንብባለሁ። ኧረ እባክህ አብ ሞቶ የሴት ነው የሚባለው እውነት ነው? ኧረ እባክህ እሱይ እሷ ምን ካለች እስኪ ሰሊና ግቢ እስኪ ሰሊና እንዴት ነሽ? ሰላም ደህና ዛሬ ለቅሶ አልደረስሽም እንዴ ጉድ አልሰማሽም የ2500 ለቅሶ ነው መታሰቢያ አምላክ የሞተበት አምላክ የሞተበት አልደረስሽም ለቅሶ ሰሊና ምን ነው ተቀያየርሽ? ዋሸውኝ ሰሊና ኧረ እኔን አናግሪኝ እባክሽ ንቀት ነው ጉድ እኮ አይ በቃ በጣም ተገኔ እያወራሁ አይደል እያወራሁ አይደል ንቀት ነው ዝም የሚባለው እስቲ አሁን ነው አይደል እሺ እኔን አናግሪኝ አሁን እና ለቅሶ ደረስሽ ወይስ አልደረስሽም? አልደረስኩም። እና መቼ ነው የምትደርሺው ሄደሽ አምላክ የሞተበትን ለቅሶ አምላክ የሞተበትን ለቅሶ መቼ ነው የምትደርሺው ሄደሽ? መዳን ዜዶ ያሷም አልመለሰች ወጣች አንተ ይሆን እንትን እስኪ ኮሜንት ተጽፎበታል ኢብራሂም እስኪ ላውበብ እኔ እኮ የጠየቅኩን አልመለስክም እኮ ብራዘር የጠየቅኩን መች መለስክ ያልሞተ አብ ሞቷል እሺ ምንድነው የጠየቅከኝ እስኪ ንገረኝ አብ አልሞተማ አብ ለነ ብሎ የሞተኝ ይሄን ማለት አልሞተም አብ ሞቷል ወይስ አልሞተም አጭር መልስ አልሞተም ወይ ሞቷል አብ አልሞተም አብ ግን አምላክ ነው ኧረ ሰውዬ እዚህ እኔ ነኝ እዚህ እስ ነው በደንብ ስማ እሺ እየሰማሁ ነው እናት እየሰማሁ ነው እሺ አብ አልሞተም አሪፍ ልጅ ነው ኧረ ምን ሆኖ ነው ይሰውዬ እሺ አመሰግናለሁ ዘዶ ኢየሱስ እኮ ነብይ አባቴ ኮሜንት እያነበብኩ ነው ቀንና እናግረኝ ኮሜንቶችን ተዋቸው አንብቦ አባቴ በእናትህ ደስ የሚል ኮሜንት እየገባኝ ነው ቆይ ስማው እሺ እናትሽ ቀስ አድርጊኝ አንብቦ መሐመድ አንድ ሸው መሐመድ አይደለም ያ ዳዊት እንጂ እናቴ ስለዚህ አሁን አብ አልሞተም ወልድ ሞቷል አይደለ አለ ዜዶ አብ አልሞተም የሞተው ማን እንደሆነ ታውቃለህ ወልድ ኢየሱስ አይደለም ኢየሱስ ነው ሞተው እሺ ኢየሱስ አምላክ ነው
አይደለም ኢየሱስ እኮ አምላክ አይደለም ጌታ ነው። ኦኬ ኢየሱስ ግን አምላክ ጌታ ነው። ጌታ ነው። አምላክ ግን አይደለም። ጌታ ነው። አምላክ ግን አይደለም። አምላክ ነው። እናት አመሰግናለሁ። አመሰግናለሁ። እናት ይሄ ምን አይነቱ ምን ምንድነው ደግሞ የሸረሪት ለቅሶ ደረስክ? ለቅሶ ደረስክ? ምን ማለት ነው? እንዴት ምን ማለት ነው? አልሰማም። ማን እንደሞተ አልሰማም? ማን ነው የሞተው? ኧረ ጉድ ነው። ጭራሽ ማን እንደሞተ ማታውቅም ዛሬ እና ማትነግረኝ? አምላክ ነው። አምላክ ሞቷል እኮ ዛሬ መታሰቢያ አይደለ? ለቅሶ አልሄድክም? እኔ አልገባኝም የምትለው ያለው አንተ ምን ሆነ ነው? አምላክ ለአንተ ኃጢአት ሲል አልሞተም? አዎ ስማ እውነትህን ነው። እና ሀዘን አልሄድክም? የሞተበትን ሄጃለሁ። እኔ የምልህ ያልሞተ ሌላ አምላክ አለ እንዴ ከኢየሱስ ውጪ? ምን አልክ? ከኢየሱስ ውጪ ያልሞተ አምላክ አለ? እኔ እንደዚህ ነገር አታስገባኝ ወንድሜ። ምንድነው የምትለው ያለ? አለ አባባት ሞቷል? አዋደ ከኢየሱስ በታች አሉ እኮ። አብ ሞቷል ወይ? አለ እንጂ መቼ ነው የሚሞተው? እኮ ወልድ ብቻ ነው የሞተው? የሞተው ወልድ ብቻ ነው? ኧረ አልሞተም አለ። ወልድ ያኔ ሞቶ አልነበረም? አልሞተም ነበር ያኔ የዛሬ 2000 ምናምን ዓመት ሶዬ አልሰማም? ይሰማል እኮ ወልድ ብቻ ይሰማል። ያልሞተና የሞተ ሁለት አንዳንድ አምላክ አለ? አንድ የሞተ አንድ ያልሞተ አምላክ አሉ? አረ አልገባኝ እንጃ። መቼ ነው? እኔ አላውቀውም። መቼ እኮ አብ ሞቷል። እሺ አብ የኢየሱስ አባት አው መስቀል ማለኛ ብሎ ተሰቅሏል። እውነትህን ነው እኮ አብ ነው ወይስ ወልድ ነው የተሰቀለው? ወንድ ነው እንጂ መቼ ሴት ሰቀለ? ወይኔ እሺ ወንዱን ታመልከዋለህ? ወይኔ አይ ልብ አድርቅና አንተ እባክህ ተከለብኝ። ዛሬ ደግሞ የመጣባቸው ሰዎች ነው ያሉት። ማሪፉላ ማሪፎ አከሚ ኩንጅረሪ ማና ኩንጅረሪ ላ ድርታ አማንታ ኸይ ወይም ጓሪ ይላከ ወንድም አለም ዳሃንዶ ዳሃንዶ ሁሉ ሰላም። እኔ የምልህ አለን ስማ ወይ እና ዛሬ አምላክ ተሰቅሎ ነበር ወይስ ነገ ነው? ነገ ነው ዛሬ ነው አምላክ የተሰቀለበት ቀን? አላወኩም። ገና ጠይቃቸው ወደኞችን ጠይቃቸው
አብሮ እንዴት ነው? ደህና ነህ? ኧረ እያሱ ኧረ እያሱ እንዴት ነው? ደህና ነው ወይ? ለቅሶ ደረስኩ ወይ ዛሬ? አለ ወንድሜ ደህና ነህ? ለቅሶ ደረስኩ ወይ? እንዴት ነው? እንኳን አደረሳችሁ። ለለቅሶ ነው? ደርሰናል። ምን ነው? ኧረ አይደለም በእናትህ ፈታ ያልን ነው አምላክ የሞተበት ቀን መቼ ነው? ፈታ ያልን ነው ገና አሁን እየደረሰ ነው። ደርሷል። አሁን ያለፉት አምላክ የሞተበትን ቀን ታከብራለህ እንዴ? ታዲያ ስንት አምላክ ነው የሞተው? አሁን ገና የእርን ነው እኛ። ስንት አምላክ ነው የሞተው? እኛ ጋር ትንሽ ይቆያል። ስንት አምላክ ነው የሞተው? ከሱ በላይ አለን። ወይኔ ዛሬ ደግሞ ስንት አምላክ ነው የሞተ? ከአንድ በላይ የሞተልን የለም። ስለዚህ አብ ሞቷል። ከአንድ በላይ አብ ሞቷል። አብ ሞቷል። ምን አለ? እሺ ይሄን ዘጋኝ ከፈትከው እና ይብሮ ለሞት ነው ሙቀት። እሺ እንዴት ነው? አረብሽም እኮ እሺ በዛኛው በኩል ያለው ክፍት እናንተ የማርያምን ሚውት አታርጓት፣ ከቻላችሁ ብሎክ አርጓት። አይ ሚውት አታርጓት። እሺ አረ ደስ ሰላም ብያለሁ። ማነው ነው ያክ ዘፈን አረ ዘፈን እኔኛ አይደሉም እንዴ እነዚህ ሰዎች? ሄሎ ምን አይ ቢያንስ ተሰልፌ ነው ያለሁት። ቆይ እንደዛ ወደዚህ ይላሉ። አቀም እሺ እኔ ጋር የሚመጡ ሰዎች አትፍዘዙ አላልኳችሁም? ገነት ግን እውነት በጣም የምትገርሚ ሰው ነሽ። ገነት የምትገርሚ ሰው ነሽ። እሺ የሚገባ ክርስቲያን አለ ከእናንተ ሰላም አለን። ዛሬ ደመራ አልሄድክም እንዴ? ደመራ ሄደናል። ገና ነው እና የሞተው አምላክ ነበረ መስቀል ላይ ግን መስቀሉ ላይ የሞተው ግን አምላክ ነበር። ሳልሞት ነው ሰው የሚሄደው? አይ የሞተው አምላክ ነበር ወይ ነው ያልኩት። ያው የሞተው አምላክም ቢሆንም ያው እኛ የራሳችን ስራ የሰራ ያው የሚያከብርበት በሌላ በኩል እናከብራለን። እኔ እሱ አይደለም እኮ የጠየቀው አምላክ ነበር የሞተው መስቀሉ ላይ እና ታዲያ ምን ሆነ የሞተው? አምላክ ይሞታል እንዴ? ግን ምን አይነት ጥያቄ ነው የምትጠይቀው እንዴ? ቀለል ያለ ጥያቄ ነው። አምላክ መስቀሉ የተገኘ ቀን ነው እንጂ መስቀሉ ላይ ሞታል የተባለ ቀን ነው። እሱ ሌላ ነው። እሱ አይ በዛው አጋጣሚ ልንገር ብዬ እኮ ነው።
አምላክ ግን ሞቷል። ካወክ ንገራ ከሞተ ንገራ። ያው መስቀሉ የተገኘ ቀን ነው እንጂ ያው አምላክ ሞቷል አልተባለም ወርፋን ሞቷል አልተባለም እኮ መስቀሉ ነው ያው የተገኘ ቀኑ ነው የተባለ እንጂ ተብሎ ዳምረው ይከበራል። እሺ አይ ገባኝ ግን አምላክ ሞቷል በመስቀል ላይ በዛ በተገኘው መስቀል ላይ ላንተ ምን ሆነ ላንተ ምን ሆነ ነው? እኔ የጠየቅኩህን ነው እኮ የምልህ ያ አምላክ የተሰቀለው አምላክ ነው የሞተው? ሌላ አለ አንተ ጋር ትርፍ አለ? አይ እኔ አንተን ነው እኮ እየጠየቅኩህ ያለሁት። እኔን ደግሞ ትጠይቀኛለህ በተራ አምላክ ነው የሞተው? ያው ያልሞተ አምላክ አለ? ያልሞተ አምላክስ አለ? አይ አንተ ካልክ ለላ የኔ አምላክ ካላልሞተም ካልክ ብዬ ነው እንጂ ያለው አይደለም። ለምሳሌ አብ ሞቷል። እሺ አብ ሞቷል። ያው አብ አልሞተም። አንድ የሞተ አምላክ አለ፣ አንድ ያልሞተ አምላክ አለ። ሁለት አምላክ ነው። ትገርማለህ ግን አንተ እንዴት ለምን እገርማለሁ? አንድ የሞተ አለ አይደል? አንድ ደግሞ ያልሞተ አለ። እና ታዲያ እዛ በዚህ ዓለም ላይ ሁለት አምላክ አለ? እሱን ነው እኮ ነው የጠየቅኩህ አይደል? አንድ አብ ሞቷል። ማን ነው አብ አልሞተም? አንድ አብ ሞቷል። እሺ በዚህ ዓለም ላይ ሁለት መንግስት አለ? እሱን ነው እኮ ነው እያልኩህ ያለሁት። አብ ወልድ መንፈስ ቅዱስ በአንድ ጊዜ እንዴት አምላክ ይሆናል ነው ጥያቄ። ያው ራስህ ጠየቅክ ራስህ መለስክ እኮ። ስለዚህ አብ ወልድ መንፈስ ቅዱስ አምላክ አይደለም ማለት ነው አይደለ? የጠየቅክ አንተ ነህ የመለስክ አንተ ነህ ሁሉንም። ያው አንተ እንደምትፈራ አውቃለሁ ለመመለስ ግን በቃ ከደበረ ይቅርብ። በቃ ደብረዋል። ምንም አይደብርም እኮ ብራዘር፣ ምንም ችግር አይደለም። አይ እንደዛ ከሆነ ልጠይቃ በቃ። ስለዚህ ሶስት አምላክ የለማ? ሶስት አምላክ ምን ቤት ውስጥ የተደበቀ ያለው አንድ ነው እንጂ አምላክ ያለው። እሺ ኢየሱስ አምላክ ነው? ያው ላስቆጥረ ኢየሱስ አምላክ ነው? አብ አምላክ ነው? ያው ከሱ እኮ አለመከተሉ ናቸው እንጂ አምላክ አይደለም እኮ። ኧረ ተው ኧረ እንዴ! ኧረ ጉድ ፈላ። የትኛው ቤት ነው ደግሞ አንተ? አንተ ኦርቶዶክስ ነው ፕሮቴስታንት ነው? አንተ አሁን ኦርቶዶክስን ፕሮቴስታንት ማርለህ በዚህ የእምነት አካሄድ ለመሰለ ኦርቶዶክስ አብ ወልድ ምን ሃይማኖት ስማ ልንገር። በዚህ ሰዓት የሃይማኖቱ በልብ ነው እንጂ በውጭ አይደለም ያለው። ገብቶኛል እኮ ቅድምም እኮ መናገር ደብረዋል ያልኩት እኮ ለዚህ ነው። የኔ ሃይማኖት ያው በልብ ነው እንጂ በውጭ የለም። በውጭ ያለው ሰዎች ያው ወጥቶ ያከበሩ ነበር። በልብ ስላለ በልብ ያከበርኩ ቁጭ ብዬ ነው ያለው። አይ ለማንኛውም ግን አንድ ምክር ልምከረኝ። የሚመለክ አንድ አምላክ ብቻ ነው። አንድ አምላክ እሱም የማይሞት የማይታይ የማይበሰብስ የማያንቀላፋ የማይተኛ የዘላለም ሕያው ለዘላለም ሕያው የሆነ በአንድነቱ ላይ ሁለትነት የሌለበት በጌትነቱ ላይ ባርነት የሌለበት በኃያልነቱ ላይ ድክመት የሌለበት በአስተናባሪነቱ ላይ አጋዥ የሌለበት በዙፋኑ ላይ ወራሽ የሌለበት በሕያውነቱ ላይ ሞት የሌለበት በንቃቱ ላይ እንቅልፍ የሌለበት በዘውታሪነቱ ላይ ቅሮት የሌለበት አንድ አምላክ የነቢያት ሁሉ አምላክ እሱም አላህ ይባላል። እሺ ኤርሚያስ እሺ አንድ አምላክ አላህ ነው። ኢየሱስ ደግሞ የዚህ አንዱ አምላክ መልእክተኛ ነው። የዚህ አንዱ አምላክ መልእክተኛ ነው። የነቢያቱ የነ አብርሃም የነ ይስሐቅ የነ ያዕቆብ የነ ኢሳይያስ የነዚህ ሁሉ አምላክ የነ ሙሴ የነ ኢየሱስ የነብዩ መሐመድ ጌታ አንድ አምላክ አለ። እሱም ብቻ አምልክ ወደሚል ጠራሃለሁ። እሺ እንደዛ እኮ ነው ብሎ እና በቃ አምላክ ለመሰለ እኔ አሁን እኛ ሙስሊሞች ዘውዛን አይመለኩም ነው የምንለው። ሰው አይመለክም እንላለን። ድንጋይም አይመለኩም፣ እጽዋት አይመለኩም። ምንም ነገር ከአንዱ አምላክ ውጪ ምንም አናመልክም። ኢየሱስ ደግሞ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ብሏል። እኔ ሰው ነኝ ብሏል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አምላክ አለኝ ብሎ ተናግሯል ኢየሱስ። ስለዚህ አምላክ ካለው የኢየሱስን አምላክ ነው እንጂ የምናመልከው
እኛ ኢየሱስን አናመልክም ነው እያልኩ ያለሁት። ስለዚህ ወደዚህ ትክክለኛ ወደ ሆነ ጎዳና ጠራለሁ እና ያው እንዳትጨናነቅ ብዬ ልተው በቃ ወታደር ስለሆንክ። ኧረ ችግር የለም ብራዘር፣ ምንም አልጨናነቅም ነው ራስህ ተመችቷል። እና አንድ አምላክን አምልክ ነው ማለት አንድ አምላክ ብቻውን አምልክ በቃ አንድ አምላክ ብቻውን። አዎ ልክ ነው። ሰው ይመለካል ኤርሚያ? ሰው ይመለካል? ኧረ ሰው አይመለክም። ኢየሱስ እኮ ሰው ነው እኮ ከማርያም የተወለደ ሰው ነበረ። ዮሐንስ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ አላት። አምላክን ትወልጃለሽ አላት። ወንድ ልጅ ይመለካል ኤርሚያ? ወንድ ልጅ አይመለክም። ግን ማርያም ላይ ሲወለድ በሰው አምሳይ ሆኖ እኮ ነው የተወለደው። አይ እንደዛ ሳይሆን እንደዛ የሚል ነገር የለም። ያለው አምላክ ተወለደ የሚል ሳይሆን ሰው ተወለደ ነው። በሰው አምሳል ተወለደ የሚልም ነገር የለም መጽሐፉ ላይ። አምላክ አለኝ አለሽ። አምላክ ካለው አንተ የምታመልከው የኢየሱስን አምላክ ነው ወይስ ራሱን ኢየሱስን ነው? አምላክ አለኝ አለ ኢየሱስ። እኔ የሰው አምላክ ሳይሆን የኢየሱስ ነው እንጂ የሚያመልከው የሰው አምላክ ምን ያደርጋል እኮ። የኢየሱስ አምላክ አለ ራሱ ሌላ አምላኬና አምላካችሁ ብሎ ተናግሯል ምድር ላይ ያለ። ስለዚህ የኢየሱስን አምላክ ነው ወይስ ኢየሱስ ሲያመልከው የነበረውን አምላክ ነው የምታመልከው ወይስ ኢየሱስን ነው? ኧረ ኢየሱስ ነው እንጂ ኢየሱስ የሚያመልከው አምላክ ምን ያደርጋል እንዴ? ኢየሱስ ራሱ የሚያመልከው አምላክ አለ እኮ እያልኩ ነው ኤርሚያ። ኢኔ ማለት ነው ልንገርህ ኢየሱስ የሚያመልከው አምላክ ሳይሆን ኢየሱስን ነው እንጂ የሚያመልከው ነው እንጂ እሱ ከላይ ያለ እሱ ማለት ነው ለኔ ይሆናል ብሎ ያመልከው ነው ለራሴ ይሆናል ብዬ ከሱ በላይ የሆነን ካመለከው ይሆናል እንጂ እኔና አንተ ያው ከኔ በላይ ሆነ የሆነ ነገር ከሰራ እኔ አንተ ማምለክ ምን ያደርጋል? እሱ ነው እኮ ነው የመመለ ኢየሱስ እንዲህ አለ መጽሐፉ ላይ ሲናገር እኔ ከራሴ አንዳች ላደርግ አይቻለኝም ማለት እንደሰማው ፈርዳለሁ ፍርዴም ቅን ነው አለ። የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። ስለዚህ ኢየሱስ ከራሴ ምንም ማድረግ አልችልም ካለ አምላክ ከራሴ ምንም ማድረግ አልችልም ይላል። በዛ ታስባለህ? አይ አላስብም። በቃ ስለዚህ ከራሱ ማድረግ የማይችል አምላክ ስለሌለ እውነተኛ የሆነ አንድ አምላክ አለ። እሱም የኢየሱስ አምላክ ነው። የነቢያት አምላክ ነው። አንድ አምላክ አለ። ስለዚህ እሱን ተገዛ ነው ብለን ምክንያቱም ዛሬ የምንኖርበት ዓለም በሆነ አጋጣሚ ልንሞት እንችላለን ታውቃለህ። በተለይ ደግሞ ወታደር ስትሆን ደግሞ የባሰ ነው። ኦፖርቹኒቲው ብዙ ነው። ሶ ቢያንስ ይሄንን መልእክት አዳምጠኝ። ቁም ነገር ነው የምልህ። ይሄ መልእክት ቀላል ነው። እኛ ሙስሊሞች ማርያም በድንግልና ኢየሱስን ያለ አባት እንደጸነሰችው እናምናለን። ያለ አባት ማለት ነው። እሱም በአምላክ ኃይል እንደተፈጠረ እናምናለን። ሰው ነበረ፣ የሚበላ የሚጠጣ ነበረ። ተግባባን? የሚተኛ የሚያንቀላፋ ነበረ። ሰው ነበረ በቃ ባጭሩ። ሰው ደግሞ አይመለክም ነው። ተግባባን? ሰው ይመለካል? አይመለክም። ሰው ኢየሱስን ለምን ታመልከዋለህ ነው? ሰው ኢየሱስን ለምን ያመልካል? አዎ ኢየሱስ ሰው ነበረ ምድር ላይ እንዴ። ለምን ይበላ ነበር? ኢየሱስ ተርቦ እኮ ይበላ ነበር። እሺ ሰው የሚራብና የሚጠማ አካል እንዴት ነው የምታመልከው ነው? አሁን ይሄ ፐርሰናል ጥያቄ ነው። እስቲ ምን ትላለህ? እሺ አንድ ነገር ልንገርህ አንተ። እሺ ንገረኝ። ያው ኢየሱስ ማርያም ላይ ሰው ሆኖ ተወለደ ሰውን ለማስተማር ይላል እንጂ እኔን መታችሁ እኔ ሰው ሆኜ ያለውን እኔ አመልኩ አይልም እኮ ታውቃለህ። ይሄን እኮ አምልኩኝ ካላለ ለምን ታመልከዋለህ?